ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? በዕለተ አርብ በወጡ እግር ኳሳዊ መረጃዎች ዳግም ተገናኝተናል። እንደተለመደው ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ወደ ዕለቱ መረጃዎች አለፍን። አብራችሁን ቆዩ። ቼልሲዎች የዓመቱን ቱርካዊ የጁቬንቱስ ኮከብ ኬናን ይልዲዝን ለማስፈረም ያለማቋረጥ እየሰሩ መሆኑ ተረጋግጧል። ስካውቶችን በተደጋጋሚ በጁቬንቱስ ጨዋታዎች ላይ እንዲገኙ ሲያደርጉም ነበር። ቼልሲዎች ከተጫዋቹ ካምፕ ጋር ውይይትን ማድረግ ከጀመሩ ሰነባብተዋል ሲል ቲም ቶልክ ዘግቦታል። ማንቸስተር ሲቲ በባየር ሌቨርኩሰን ወጣቱ ኮከብ ክላውዲዮ ኤቼቬሪ የመጪዎቹ ደቂቆች 50% መድረስ ካልቻለ በጥር ወር መልሶ ሊያመጣው ይችላል ተብሏል። መልሶ ሲያመጡ ተጫዋቹን መመለስ ከቻሉ ክለቡ በተመሳሳይ መስኮት እንደገና በውሰት ሊሰጠው ይፈልጋል ሲል ስፖርት ዊዝነስ ዘግቦታል። የባየር ሙኒኩ የመሃል ተከላካይ ኪም ሚን-ጄ ጁቬንቱስን ጨምሮ ከ3 የሴሪያ ክለቦች ፍላጎት እንደመጣለት ባየርን ኢንሳይደር ዘግቦታል። ሉካስ ፓኬታ ወደ ማንቸስተር ሊሄድበት የሚችል ሌላ ትልቅ እድል አለው ተብሏል። ፓኬታ በጥር ለመልቀቅ ክፍት ነው። ዩናይትዶች ምናልባት የብራዚል አማካይ ዝውውር ሊሞክሩ ይችላሉ ሲል ኢንዲካይላ ተናግረዋል። ሩበን አሞሪም ብራያን ምቤሞና ማዲያ ወደ አፍሪካ ዋንጫ ሲሄዱ ማንቸስተር ዩናይትድ እንደሚቸገር አምኗል። ነገር ግን የመጫወቻ ጊዜ ለሚፈልጉ ተጫዋች ትልቅ እድል ይሆናልም ብለዋል። ኤዲ ሃው ስለ አሮን ራምስዴል እንዲህ ሲሉ ይናገራሉ። አሮን ለረጅም ጊዜ እናውቃለን እና ወደዚህ ክለብ ሲመጣ ትልቅ ነገር ፈልጎ የመጣ ይመስለኛል እና እኛን ለመቀላቀል በጣም ጓጉቶ ነበር። ከመጣ ጊዜ ጀምሮ ጥሩ ባህሪ አሳይቷል። እሱም የሚፈልገው መጠን ባለመጫወቱ ምንም አይነት የብስጭት ወይም አሉታዊነት ፍንጭ አላሳየንም። አሁን የበለጠ መጫወት ይፈልጋል። ኒክ ፖፕን በጥሩ ሁኔታ ደግፏል። ነገር ግን አሁንም አሮን ራምስዴል በጣም አዎንታዊ ነው ብለዋል። ቲቢአር ፉትቦል ኤሪክ ጋርሲያ ከባርሴሎና ጋር አዲስ ውል ለመፈረም መስማማቱን አረጋግጧል። ቶተንሃም እና ቼልሲ ሁለቱም ተጫዋቹን ከባርሴሎና ጋር አዲስ ውል ለመፈረም ስምምነት የደረሱ አሁን ከዝውውሩ ወጥተዋል ተብሏል። የፍላሜንጎ አጥቂ ፔድሮ እና የክሩዜሮ ታሊስማን ካዮ ጆርጅ ሁለቱም በወኪሎቻቸው በክል ዌስትሃም ቀርበዋል። መዶሻዎቹ በጥር ወር ቢያንስ አንድ አጥቂ ለማምጣት እየሰሩ ሲሆን ስለሆነም ከብራዚሉ ክለብ አንዳቸውን ሊያመጡ ይችላሉ ሲል ሃመርስ ዶት ኒውስ ዘግቦታል። ዲአርዋስ ትሬንት አሌክሳንደር-አርኖልድ ከቫሌንሺያ ጋር ይጫወታል ያለ ሲሆን በአንፊልድ ከሊቨርፑል ጋር ለሚደረጉ ጨዋታ የመጀመሪያ ቦታ ለማግኘት ለመታገል ተዘጋጅቷል። ተጫዋቹ አሁን በጥሩ ሁኔታ ላይ ሆኖ ወደ አንፊልድ ለመሄድ ዝግጁ ነው ብሏል። ሞሐመድ ሳላ ወደ ሳውዲ ፕሮሊግ የመዘወር ተስፋ አሁንም ተጨባጭ እድል ያለው ተብሏል። በአመት 150 ሚሊዮን ፓውንድ የሚያወጣ አስደናቂ ኮንትራት አሁንም ተቀምጦለታል። በሳውዲ እንደ ቱሪዝም አምባሳደር ሆኖ መሾምና በኋላ ላይ ክለቡን በከፊል የሚያዝ ዕድልን ያካትለታል። ሳላ አሁንም በሳውዲ ክለቦች ቁጥር 1 ኢላማ ነው ሲል ግራም ቤሊ ዘግቦታል። አለም ፓርቲው ማንቸስተር ሲቲ ለአርሰናል ብቸኛ እውነተኛ ተፎካካሪ እንደሆነ ተናግሯል። ነገር ግን የሚያሳስበው ብቸኛው ነገር ሲቲዎች በሃላንድ ላይ በጣም ጥገኛ መሆናቸው ነው። ማይክል አርቴታና አርሰናል በኤምሬትስ ነጥብ የተጋሩበት ጨዋታ መልክተው ዋው እንዴት ያለ ውጤት ነው ብለው ያስቡ ነበር። ማንቸስተር ሲቲ በአስቶን ቪላ ቢሸነፉም ትልቅ ፈተና እንደሚሆኑ አስባለሁ። በሲቲ ቤት ብቸኛው ጭንቀት በሃላንድ ላይ በጣም ጥገኛ ከሆነው እሱ በእርግጥም በጥሩ ብቃት ላይ ነው። ነገር ግን አሁን ሌሎች ተጫዋቾችን ማሳተፍ አለባቸው። በቀደሙት የማንቸስተር ሲቲ ቡድኖች ውስጥ ጥቂት ተጫዋቾችን በእርግጥ አስተዋጽኦ ያደርጋሉ። ነገር ግን በሃላንድ ዙሪያ ዋንጫውን ለማሸነፍ በቂ ቦታ አለ ብዬ አስባለሁ ብለዋል። የናፖሊ አማካኝ ኬቨን ዴብሮይነ ከባድ የጭን ጉዳት ካጋጠመው በኋላ 2026 የዓለም ዋንጫ ሊያመልጠው ይችላል ሲል ዘሰን ዘግቦታል። የፒኤስጂ ኮከብ ዴዝሬ ዱዌ ሮማ ከባድ ጉዳት ካጋጠመው በኋላ ከነገ ጨዋታ ውጭ ነው። የክንፍ ተጫዋቹ ለሳምንታት ሳይሆን ለወራት ከሜዳ እንደሚርቅም ይጠበቃል ብለዋል። ቼልሲዎች አሰልጣኝ ኤንዞ ማሬስካን በቦርንሞዝ አሰልጣኝ አንዶኒ ኢራኦላ ለመተካት አቅደዋል ሲል ኮት ሴር ዘግቦታል። የ33 ዓመቱ አጥቂ ኔይማር ከሳንቶስ ጋር አዲስ የአጭር ጊዜ ውል ለመፈረም ተዘጋጅቷል። ምክንያቱም የ33 ዓመት ልጆች ከቀጣዩ ዓመት የዓለም ዋንጫ በፊት ወደ አውሮፓ ሊያመለስ አቅዶ ስላልተሳካት በብራዚል መቆየትን የመረጠ ይመስላል ሲል ዲያሮ አዘግቦታል። ዳኒ ዊልቤክ በቶማስ ቱዌል ቀጣይ የእንግሊዝ ቡድን ውስጥ ቦታ ለማግኘት የተገመገመ ነው። የ34 ዓመት ልጆች በዚህ ውድድር ዘመን ለብራይተን በ9 የፕሪሚየር ሊግ ጨዋታዎች 5 ጎሎችን ማስቆጠሩ ይታወሳል። ሊቨርፑል የቶተንሃም የመሃል ተከላካይ ሚኪ ቫንደቬንን እድገት በቅርበት ከሚከታተሉት ክለቦች አንዱ ነው። ሆላንዳዊ ተጫዋች እስከ 88 ሚሊዮን ፓውንድ ሊያስወጣቸው ይችላል ሲል ፉትቦል ፋንካስት ዘግቦታል። ማንቸስተር ሲቲ፣ ማንቸስተር ዩናይትድና አርሰናል የሁለት ዓመቱን የሌቫንቴ አጥቂ ካልኤታኢዮን ግን ለማስፈረም የተፎካከሩ ነው። በአርሰናልና ሪያል ማድሪድም ተጫዋቹ ላይ ፍላጎት እንዳላቸው ሙንዶ ዲፖርቲቮ ዘግቦታል። ፔድሮ ኮንትራቱ ሲያልቅ በውድድር ዘመን መጨረሻ ላዚዮ ለመለቀቅ ወስኗል። ላዚዮ በአውሮፓ እንዲሳተፍ እፈልጋለሁ፣ ከዚያ መለቀቅ ጊዜው አሁን ይሆናል ብሏል። ማርኮ ቬራቲ ስለ ቀድሞ ቡድን አጋሩ ኪሊያን የሚጠይቀው እንዲህ ሲል መልሷል። ኪሊያን በማድሪድ ቆይቶ መላመን ነበረበት፣ ነገር ግን በቶሎ ባለፈው ዚህም ብዙ ጎሎችን አስቆጥሮ ፒቺቺውና የወርቅ ጫሙን አሸንፏል። እናም ይህ ዓመት የበለጠ የተሻለ ማድረግ እንደሚችል እያሳየ ነው። አሁን በዓለም ላይ እንደሱ ያለ ማንም የለም ሲል የቀድሞ የቡድን አጋሩን አሞግሶታል።
ሩበን አሞሪም ስለ ሊሳንድሮ ማርቲኔዝ መመለስ ጠይቀው እንዲህ ሲሉ መልሰዋል። በኖቲንግሃም ጨዋታ ላይ መሳተፍ ይፈልጋል፣ ነገር ግን እሱ ወደ ጨዋታ ለመመለስ ጊዜ ይወስዳል። ቅዳሜ ለጨዋታ ዝግጁ አይደለም ብሏል። የቀድሞ አስቶን ቪላ ዋና ስራ አስፈጻሚ ኪት ዊነስ ስለ ኤርሊንግ ሃላንድ ቆይታ ጠይቀው እንዲህ ሲሉ መልሰዋል። ኤርሊንግ ሃላንድ በዚህ ውድድር ዘመን መጨረሻ ማንቸስተር ሲቲ ሊለቅ ይችላል ብዬ አስባለሁ። ቪኒሲየስ ጁኒየር ሪያል ማድሪድ ለቆ ወደ ሳውዲ አረቢያ ሊሄድ እንደሚችል ብዙ ወሬዎች አሉ። ለቪኒሲየስ 200 ሚሊዮን ዩሮ ካገኙ የስፔኑ ክለብ ለሃላንድ ትልቅ ዋጋ ሊያቀርብ የሚያስችለው ምክንያት ሊያገኝ ይችላል ብሏል። ቶተንሃም በጥር የዝውውር መስኮት ዩቬንቱስና አጥቂ ጆናታን ዴቪድን ቦስን ለማስፈረም ይፈልጋል። ካናዳዊ አጥቂ በክረምቱ ወደ ቱሪን ከተዘዋወረ በኋላ በ10 ጨዋታዎች 1 ጎልና 1 አሲስት ብቻ ነው ማድረግ የቻለው። አርኔ ስሎት፣ አሌክሳንደር ኢሳቅና ከርቲስ ጆንስ 99.9% የአስቶን ቪላ ጨዋታ እንደሚያመልጣቸው እርግጠኛ ናቸው። ራያን ግራቨንበርች ወደ ልምድ መመለሱን ተናግሯል። በባርሴሎና ቡድን ውስጥ በተከሰቱ በርካታ ጉዳቶች ምክንያት ሃንስ ፊሊክ፣ ፍራንኪ ዲዮንግ፣ ካሳዶ እና ፌርሚን ያካተተ አዲስ የመሃል ሜዳ እምረትን እየሰራ ነው ብለዋል። ስኮት ፓርከር የአርሰናል መሪን በቆመ ኳስ ነው ካልክ እግር ኳስን አታውቅም ሲሉ ተናግሯል። የበርንሌ አሰልጣኝ ስኮት ፓርከር ከነገው የአርሰናል ጨዋታ በፊት ስለ ቡድኑ ተጠይቀው እንዲህ ሲሉ መልሷል። የአርሰናል ጥሩነት በቆመ ኳስ ብቻ የመጣ አይደለም። አሰልጣኙ ስኮት ፓርከር ቡድኑን በደንብ እየሰለጠነ ነው ብሏል። አሰልጣኙ አክሎም አርሰናል ሊጉን እየመራ የሚገኘው በቆመ ኳስ ነው ብለህ ካሰብክ እግር ኳስን አትረዳም። አርሰናል ተለዋጭ እና በደንብ የሰለጠነ ሜዳ ላይ ያሉ ሁኔታዎች እንዴት መፍታት እንዳለበት የሚያውቅ ቡድን ነው ብለዋል። እንዲሁም ሚካኤል አርቴታ ጨካኝ መሆን አለብን ብለዋል። የምንሳተፍባቸው ሁሉ ምድሮች ማሸነፍ ከፈለግን ግዴታ ጨካኝ መሆን አለብን ሲሉ ሚካኤል አርቴታ ተናግረዋል። ስለ ዋንጫ ፉክክሩ የጠየቁት አርቴታ ደረጃው ከመቼውም ጊዜ በላይ እያደገ ነው፣ ከዓመት ዓመት ከፍ እያለ ነው። ከትልቅ ቡድኖች ጋር ያደረግናቸው ጨዋታዎች መልሼ ሳያቸው ነጥብ የወሰድነው ያጣነው በጥቃቅን ነገሮች ነው ሲል አርቴታ ተናግሯል። አርኔ ስሎት ከፓላስ ጨዋታ ውጭ በሌሎች ጨዋታው መሸነፍ አይገባንም ብሏል። ሊቨርፑል አሰልጣኝ አርኔ ስሎት በተሸነፉባቸው በርካታ ጨዋታ የተሻለ ውጤት ይገባቸው እንደነበር ገልጿል። ከክሪስታል ፓላስ ጨዋታ ውጭ በተሸነፍንባቸው ጨዋታዎች የበለጠ ነገር ይገባን ነበር፣ ብዙ የግብ ዕድል እያስተናገድን አይደለም ያሉት አርኔ ስሎት ስለዚህ ጨዋታችን ሙሉ መቀየር ያስፈልግ የተሻለ መንቀሳቀስን ያለብን ብሏል። ስለ ውል ማራዘም የጠየቁት አርኔ ስሎት አሁን ላይ ሙሉ ትኩረቴ ሊቨርፑልን ወደ አሸናፊነት መንገድ መመለስ ነው። ውል ስለማራዘም ንግግር ቢኖርም እንኳን እዚህ ያልናገር መጀመሪያ በማሸነፍ መጀመር ያስፈልገናል። የቡድን ተጫዋች ጥራትና የሚፈጥሩት የግብ ዕድል ብዛት የበለጠ በራስ መተማመን ይሰጠኛል። ይህ ተጨማሪ ግቦች እንዲያስቆጥሩ ይገፋፋቸዋል ብለዋል። የሪያል ማድሪድ አሰልጣኝ ዣቪ አሎንሶ ከቪኒሲየስ ጁኒየር ጋር የነበረው ጉዳይ መዘጋቱን ገልጿል። ሮብ ከሁሉም ጋር ውይይት አድርገናል። ቪኒሲየስ ጁኒየርን በግልጽ ተናግሮ ጥሩ ባህሪ አሳይቷል። ነገሩ መስመር ይዟል። በቀጣይ ይቀጡት እንደሆነ የጠይቁት ዣቪ አሎንሶ አይቀጣም፣ ለበቀል ቦታ የለንም፣ በእኔ በኩል ነገሩ ተዘግቷል ሲሉ መልሷል። ቪኒሲየስ ጁኒየር በማህበራዊ ትስስር ገጹ ባሰፈረው የይቅርታ መልእክት የአሰልጣኙ ስም አልጠቀሰም ነበር። አሰልጣኙም ሲናገር ዋጋ ያለውና አዎንታዊ መልእክት ነው፣ ከልቡ መናገሩን አሳዩ። የተናገሩ አስፈላጊ ነገር እኔም በመልእክቱ ደስተኛ ነኝ ብለዋል። የቀድሞ የስቶክ ሲቲ አሰልጣኝ ቶኒ ፑሎስ በሚኬል አርቴታ ረጃጅም ኳሶች ላይ አስተያየት ሰጥቷል። ከ10 ወይም ከ12 ዓመታት በፊት ከአርሰናል ደጋፊዎችና ከአርሰናል አሰልጣኝ አርሰን ቬንገር ብዙ ነቀፋዎችን እየወሰድኩ ነበር። ስቶክ የራግቢ ቡድን ነው ማለታቸው አስቂኝ ሆኖብኝ ነበር፣ ምክንያቱም በማዕዘን ልምምዳችንና ረጃጅም ውርወራዎችን ምክንያት የራግቢ ቡድን ይሉን ነበር ብሏል። ወደ ቤተሰቦች ለዛሬ የነበረ ቆይታ በዚያ በቃ። መልካም ምሽት።